ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሉ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ሰሞኑን እንግዲህ ጠፋ ብዬ ነበረ። አሁን ደግሞ ብቅ ብያለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሀባቢ ራሳችንን ሊጎዱን የሚችሉ በመዳብ ቤት አምስት ነገራቶችን ወደ እናንተ ላጋራችሁ ወድጃለሁ ማለት ነው። የመጀመሪያውና አንደኛው ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እያደረጋችሁ ቪዲዮውን ጀምሩ። ላይክ ስታደርጉ ብዙ እህቶች ጋር የመድረስ እድል ይኖረዋል። ብዙ እህቶች መልካም አስተያየት እየሰጣችሁ ነው። ከልብ ነው የማመሰግነው። ለምትሰጡኝ መልካም አስተያየት በጣም አመሰግናለሁ። አሁንም ደግሞ ላይካችሁና ሼር ማድረጋችሁ አይለኝ። በእናንተ ነው እዚህ የደረስኩት ማለት ነው። በእናንተ ማበረታታት፣ በእናንተ አይዞሽ ባይነት ነው እዚህ የደረስኩት እና ደግሞ በጣም ብዙ ጥያቄዎች አሉ። ጥያቄዎቻችሁን ሰሞኑን የምመልስላችሁ ይሆናል ኢንሻአላህ ካላህ ጋር ማለት ነው። ሌላው ደግሞ የመጣሁበት መዳብ ቤት ሊጎዱን የሚችሉ አምስት ነገራቶች አሉ። እነሱን እስኪ በጥሞና እንከታተላቸው፣ እንያቸው። የመጀመሪያውና አንደኛው ራስና ጤናን መበደል ነው፣ ወይ ደግሞ ከአቅም በላይ መስራት። ለምሳሌ ራሳችንን የምንበድልበት አረብ ቤት ሆነን ራሳችንን የምንበድልበት፣ በተለይ እኛ አበሾች በጣም በብዙ መንገድ ራሳችንን እንበድለዋለን። አንዳንዴ የራስም የነፍስም ግፍ አለው እና ከእንደዚህ አይነት ነገር ራሳችንን ብንጠብቅ፣ ጤናችንን ታናጣው በፊት ብንጠብቀው የተሻለ ነገር ነው። እንዴት ነው ራሳችንን ልንበድል የምንችለው? ለምሳሌ ከአቅማችን በላይ የሆነ ስራ ሲያዙን ለምን ብለን መጠየቅን መልመድ መቻል አለብን። ለምን ብለን በኮንፊደንስ ስንጠይቃቸው እዛ ጋር መብታችንን እያስከበርን ነው። የእነሱንም መብት ሳንነካ የራሳችንን መብት እያስከበርን ነው ማለት ነው። እና ከአቅም በላይ መስራት ጤናችንን ይጎዳዋል። ሲቀጥል ደግሞ ሰው ልጅ ሲሰራ ይደክመዋል። እረፍት የሚባል ነገር አለ። እረፍት ያስፈልገናል ማለት ነው። ሲቀጥል ደግሞ ምግባችንን መከታተል አለብን። አሁንም ቢሆን እየራብን የምንሰራ ከሆነ ይሄ ራሳችንና ጤናችንን እየበደልን ያለ ነው። እነዚህ ነገራቶች ትኩረት ልንሰጥባቸው የሚገቡ ነገራቶች ናቸው። አብዛኞቻችን ለራሳችን ትኩረት ከምንሰጥ ይልቅ ለስራው ትኩረት እንሰጣለን። አይታችሁ ከሆነ አብዛኞቹ አረቦች ኢትዮጵያውያኖች ነው የሚመርጡት። ለምን መሰላችሁ? እኛ ራበን ደከመን ሰለቸን የሚባል ነገር የለም። አህዮች ነን። በስራ በኩል አህዮች ነን፣ ግን ፊታችን አይፈታም። ሌሎችን ዜጎች ብታዩዋቸው ደግሞ በቃ ይሄ እያሉ የምሬ ነው የምላችሁ፣ ይሄ እያሉ አይሰሩም። ከሚሰሩት ይልቅ የሚያላግጡት ይበልጣል ማለት ነው። ራሳቸውን ይጠብቃሉ። በምግብ ዙሪያ ብትመጡ ምግብ ሳይበሉ ወደ ስራ አይሄዱም። እኛ ፊታችንን ታጥበን ተመኝታችን ተነስተን ፊታችንን ታጥበን ቀጥታ ወደ ስራ ነው የምንገባው። ስራችንን ጭርስ አድርገን ነው፣ ለዛው የምንረሳበት አጋጣሚ አለ። ሰውነታችን ዛል ሲል ነው ምግብ አለመብላታችን የምናስታውሰው። ይሄ ራሳችንን ይጎዳዋል። ይህንን ስናደርግ በመዳብ ቤት ይህንን ስናደርግ ራሳችንን እንበድለዋለን፣ ጤናችንንም እንጎዳዋለን። እና ይህንን ችግራችንን መቅረፍ አለብን ብዬ አስባለሁ ማለት ነው። ሌላው ደግሞ የቃላት ስድብና የስነ ልቦና ጫና፣ ዝም ብሎ ማለፍ ወይም ደግሞ ጸጥ ማለት። የተለያዩ መጥፎ ስድቦች ሲሰደባችሁ ዝም ማለት የለባችሁ። መልስ መስጠት አለባችሁ። ቦታ ላይ መልስ መስጠት አለባችሁ። ለምን መሰላችሁ? እነሱ የስነ ልቦና ጫና ሲያሳድሩባችሁ እናንተ ደግሞ የሚሰማችሁ ስሜት አለ፣ የምታለቅሱት የምታሳዩት ነገር አለ። ስለዚህ ያ ነገር እንዳይሆን የእነሱንም መብት ሳትነኩ እናንተም መብታችሁን ማስነካት የለባችሁም ማለት ነው። ቪዲዮ የተቋረጠ እና ሁሉም አረቦች ወይም ደግሞ ሁሉም መዳሞች አይደሉም። አንዳንድ መዳሞች አሉ እውነቱን ለመናገር ልቅ የሆኑ በጣም ብዙ መጥፎ ነገራቶችን የሚናገሩ ምን ልበላችሁ፣ ልባችሁን ስብርብር የሚያደርጉ አሉ። ግን እዚህ ጋር ማወቅ ያለባችሁ ነገር ስነ ልቦናችሁን ጠንካራ ማድረግ አለባችሁ። የሰው ልጅ ምንም የፈለገ ነገር ስነ ልቦናው ጠንካራ ቢሆን የሆነ የሚሰማን ስሜት አለ። በቃ የሆነ ደካማ ጎናችንን ሲነግሩን የምናዝንበት ራሳችንን የምንጠራበት አጋጣሚ ያለ አንዳንድ ጊዜ ማለት ነው። እና በዛን ሰዓት ላይ ራሳችሁን መጠበቅ አለባችሁ። እንደገና ደግሞ ሲሰደባችሁ ይህን አይነት መጥፎ ስሜት ወይም መጥፎ ስድብ ሲሰደባችሁ እናንተም እዛ ጋር ዝም ማለት ያለባችሁ፣ መልስ በስነ ስርዓት
ስርዓቱን በጠበቀ መልኩ እናንተ መሳደብ ሳይሆን ስርዓቱን በጠበቀ መልኩ መልስ መስጠት አለባቸው። ምክንያቱም እኛ የሰው ልጅ በሙሉ የአላህ ባሪያ ነው እንጂ ያለው የሰው ባሪያ የለም። ሰራተኛ ማለት ማንኛውም ሰው መንግስት ሰራተኛም ሁሉም ሰራተኛ ነው። በቃ ሰራተኛ ነው። ስንሰራ ነው ብር ልናገኝ የምንችለው። እኛ ደግሞ ብር ለማግኘት ነው፣ የተሻለ ህይወት ለማግኘት ነው የመጣ ነው። ስለዚህ የሰው ባሪያ የለም። በጉልበታችሁ እናንተ ጉልበታችሁን ትሰጣላችሁ፣ እነሱ ደግሞ ብራቸውን ይሰጧችኋል ማለት ነው። ስለዚህ በስነ ስርዓት ስርዓቱን በጠበቀ መልኩ ለነሱ መልስ መስጠት አለባችሁ። ይሄ ነገር ስሜት ይጎዳል፣ እንደዛ አይነት ነገር አትናገሩ፣ ጥሩ አይደለም በሚለው ስርዓቱን በጠበቀ መልኩ የንግግር ጥበቦችን ተጠቅማችሁ እነሱን መናገር መቻል አለባችሁ ብዬ አስባለሁ ማለት ነው። እና አብሽሮ አይዟችሁ። በአሁኑ ሰዓት ላይ እውነት ለመናገር በጣም ብዙ መከራዎች ነው እያሳለፉ ያሉት ብዙ እህቶች ማለት ነው። በጣም ብዙ የንግግር ጫናዎች አሉ፣ በጣም ብዙ ነገሮች አሉ። ግን አልሐምዱሊላህ ረብል ዓለሚን ኢንሻአላህ አንድ ቀን ይፈርጀናል ሁላችንም ማለት ነው። አይዟችሁ ማለት ነው። ሌላው ደግሞ ሶስተኛው ሁለቱን አየን። ሶስተኛው ደግሞ የደሞዝ ጉዳይ ነው። ደሞዝ በአግባቡ የማይሰጧችሁ አሉ። እንደዚህ ደግሞ በሌላ ቤት የሰራችሁ ካላችሁ ምን ታረጋላችሁ መሰላችሁ? እናንተ እነዛኞቹ እዛኛው ቤት የደሞዝ ችግር ኖሮባችሁ የሆነ ችግር ኖሮባችሁ ብቻ ወይ ሌላ ሀገር ሰርታችሁ ሊሆን ይችላል። እናንተ ሌላ ቤት የሰራችሁ ሰዎች ምን ታረጋላችሁ? ደሞዝ የሚያዘገዩባችሁት ከሆነ ሌሎች እኮ ወይም ጓደኞች እኮ በየወሩ ነው የሚሰጣቸው። እባክሽን የኔንም ወሬን አታሳልፊብኝ። ለምን ላንቺም ጥሩ ስላልሆነ ሲጠራቀምሽ ጥሩ አይደለም፣ ሲቀጠር ደግሞ ካላህ ጋር ያጣላሻል ብላችሁ የንግግር ጥበቦችን ተጠቅማችሁ ተነሱ ጋር የሆነ ንትርክ ውስጥ እልክ ውስጥ ሳትገቡ የንግግር ጥበቦችን ተጠቅማችሁ ለምሳሌ አንዲት የቤት ሰራተኛ ማለት ነው። ማንኞቻችንም በሰው ቤት ስንሰራ የመዳሞቻችንን ደካማ ጎን በደንብ ማየት አለብን። ምን ሰዓት ላይ ነው እኔ መናገር ያለብኝ? ምን ሰዓት ላይ ነው? በቃ የሆነች ታይም አለች፣ አንዳንድ ጊዜ የሚያነጫነጫቸው ታይም። በዛ ሰዓት ዝም በሉ፣ አትናገሩ። ምክንያቱም እናንተ እነሱ ስሜታቸው ጥሩ ባልሆነ ነገር ላይ እናንተም ስትናገሩ ለእናንተም በሽታ ነው የሚሆኗችሁ። የሆነ ሰዓት ላይ አለ፣ በጣም ደስ የሚላቸው ሰዓት አለ። ደካማ ጎናቸውን ደስ የሚልባቸውን ቀን አይታችሁ የዛ ሰዓት ነው እናንተ መናገር ያለባችሁ። የዛ ሰዓት ነው ማሳወቅ ያለባችሁ። እንዴ ሌሎች ጓደኞች እኮ በየሰዓቱ ነው የሚሰጣቸው፣ በየወሩ ነው የሚሰጣቸው። ሌላ ቤትም ስሰራ በየጊዜው ነው የሚሰጥ፣ ወሩን አያሳልፉም። ስለዚህ ለአንቺ ጥሩ አይደለም። እኔ ችግር ላይ ኖሮ ይችላል፣ ነገር ግን አላህ ጋር ያጣላሻል ብላችሁ ቀስ ብላችሁ ለማስረዳት ሞክሩ ማለት ነው። ይሄ የደሞዝ ጉዳይ የሁላችሁም ችግር ስለሆነ የሁላችሁም የእህቶቼ ችግር ስለሆነ በቃ ተደሞዝ ጋር ትንንቅ ነው። ሰው እየሰራ እየለፋ እየደከመ እንደገና ደግሞ ስጡኝ ብሎ ትንንቅ ውስጥ መግባት በጣም ነው የሚከብደው። ወላሂ አልሐምዱሊላህ በስ አልሐምዱሊላህ ረብል ዓለሚን ኢንሻአላህ ሀቃችሁን አያስነካባችሁ ማለት ነው። ሌላው ደግሞ የራስን ማንነትና ክብር አለማጣት፣ የራሳችሁን ማንነታችሁን ክብራችሁን በቃ ቤተሰባችሁን የሚነካ ነገር አገራችሁን የሚነካ ነገር እንዲያወሩ ወይም ደግሞ እንድትነግሯችሁ ራሳችሁን መፍቀድ የለባችሁም። እንዲነግሯችሁ መፍቀድ የለባችሁም። ስለ ሌሎች ሰራተኞች ሊሆን ይችላል፣ ስለ ሌሎች የሀገራችሁ ሰራተኞች ሊሆን ይችላል። ለምሳሌ እሷ እንደዚህ ትላለች፣ ሌላ ሰራተኛ ከዚህ በፊት የነበረቻትን ሰራተኛ መጥታ እንዲህ ናች ምናምን ብላ አንዳንድ ብዙ ወሬኞች አሉ አስወርተው ግን ከእናንተ የሚወስዱት ነገር አለ። ገባችሁ? እንድታሽቃብጡላቸው የሚፈልጉ አሉ። እና እዛ ጋር እናንተ ማሽቃበጥ የለባችሁም። ለምን መሰላችሁ? እናንተን ይገመግሟችኋል። ለሀገሯ ልጅ ያልሆነች ለእኔ ትሆናለች ወይ ብለው ግምገማ ያሳደሩባችኋል። ይሄንን ያነሳሁበት ነገር ምን መሰላችሁ? በቅርብ ሴትዬ የሆነች ሰራተኛ ነበረቻትና ታወራኛለች። እኔ ግን አውርቻ አዳምጬት ዝም ነው ምላት። በቃ ጥሩ ነው ጥሩ አድርገሻል ነው ምላት።
ጥሩ አድርገሻል ነው የምላት። እንደዚህ ነው ብዬ በነገሩ ላይ ትንተና መስጠት አልፈልግም እና የሰዎችን አይብ እያመጣች ትነግረኛለች። የሰዎችን እንደዚህ ናቸው እያለች የሰዎችን አይብ እያመጣች ትነግረኛለች። እና በዛ የተነሳ ጠላኋትኝ፣ አስጠላችኝ፣ ታውኳትኝ ብላ ነገረች ማለት ነው። ይሄ ምን ማለት ነው? እናንተ ሌላ ቤት የፈለገ ነገር እንኳን መጥፎ ቤት ቢገጥሟችሁ ብታሳልፉ ያሳለፋችሁትን መጥፎ ቤት መናገር የለባችሁም። እንደዚህ ነው ማለት የለባችሁ። ምክንያቱም እነሱ ያው ናቸው። ለምሳሌ እኔ አንዲት ኢትዮጵያዊ ሰራተኛ እህቴን መዳሚቷ እኔ ጋር መጥታ እንዲህ ናት ብትለኝ እርግጠኛ ነኝ ብዙ አሰቃይተሻታል እያልኩኝ ነው በሆዴ እማማት። ምንም አይነት መልስ ልሰጣት አልችልም። ምንም አይነት እች ሴትዮ እኔ እሷን ነው በአይምሮዬ እሷን ነው የምገመግማት። በቃ እች ሴትዮ መጥፎ ናት፣ እች ሴትዮ እንደዚህ ናት ብዬ ነው አይምሮዬን የማሳምነው። ለምን ሲጀመር ያሳለፈቻትን ሰራተኛ ስላለፈቻት ሰራተኛ ለእኔ መንገር አይጠበቅባትም፣ ጥሩ ሴት ከሆነች ማለት ነው። ስለዚህ እዚህ ጋር ተጠንቀቁ ማለት ነው። እንደዚህ ናቸው በፊት የምሰራባቸው ሰዎች እንደዚህ ክፉ ናቸው፣ እንደዚህ ናቸው እንዳትሉ። ይሄ ጉዳት ነው። ስራችሁንም ሊያሳጣችሁ ይችላል። ምክንያቱም እነሱ ስለሚገመግሟቸው ማለት ነው። ሌላው ደግሞ 5ኛው ኃላፊነታችንን ምን እንደሆነ ማወቅ አለብን። ኃላፊነታችንን ስናውቅ ስራችንን እናውቃለን። ለምሳሌ የልጆች ኃላፊነት ከሆነ የጽዳት ኃላፊነት ከሆነ ያለብን ስራችን ምንድነው? ጽዳት። ልጆች ኃላፊነት ከሆነ ኃላፊነታችን ላይ ትኩረት መስጠት አለብን። ልጆች ይዘን ስልክ መያዝ የለብንም። ለምሳሌ ዋና ውስጥ ቢገቡብን፣ ሰዓት ውስጥ ቢገቡብን ይህ ኃላፊነታችንን እያጎደልን ነው ማለት ነው። ያ ደግሞ አለማወቅ ከተጠያቂነት ስለማያድን ሊያስጠይቀን ይችላል ማለት። ስለዚህ እነዚህ 5 ነገራቶች ሊጎዱን ይችላሉ። መጠንቀቅ መቻል አለብን። ለማን ስንል? ለራሳችን ስንል ማለት ነው። እና ብቻ ሀሳቤ ተሰርቋል። ብዙ ነገር ልላችሁ ነበር የፈለኩት፣ ግን ሀሳቤ ተሰርቋል። ኢንሻአላህ በሌላ ቪዲዮ ተመልሼ እመጣለሁ። ላይክ እና ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።